በጣም አከብራለሁ ሆን ብለህ ነው ያሰደብክ በቃ ሆን ብለህ መዝጋት አትችልም ማስቆም አትችልም አንተ እሱ አልመጣም በቃ እሺ ፈራ ደምረው ፈርቷል ይፍራ በቃ ቀረ ደምረው ሰድባለህ ሆን ብለህ ቤተክርስቲያንን ታሰድባለህ ፈገግ ይያልክ ያው እግዚአብሔር ምስክሬ ነው እኔ ባገኝ ጭንቅላትን ያንን ያየውን ቪዲዮ እሱ እንትን ብሎ ሊሆን ይችላል ግን ደግሞ ቢያንስ ለኔ ስትል ሶሪ በጣም አጥፍቻለሁ በጣም ይቅርታ ምናልባት ያን ንግግሬን ባለቤት ብታየው ልጆቼ ቢያዩት ምን ያህል ሊሰማቸው እንደሚችል አውቃለሁ እኔ ራሴ ስላለኝ እና ትንሽ አንተ ላይ ጫና አሳድሬያለሁና በጣም ወንድሜ በጣም ይቅርታ አድርግልኝ በጣም ሶሪ በጣም በቃ በእግዚአብሔር ስም ይቅርታ ጠይቃለሁ ጀስት በመጀመሪያ መታወቅ ያለበት ብዙዎቻችን የረሳ ነው የሚመስለኝ በተደጋጋሚ በጣም በነፃነት ፍቃድ ስለሚሰጣቸው ተላምደን ሲሳይን ኦርቶዶክስ አድርገን የቆጠርን ሰዎች ብዙዎቻችንን የሚለው ነገር ሊያስማማን ይችላል ብዬ አስባለሁ ብዙዎቻችን በዛን ያክል ደረጃ አስበናል የሱ ቤተ እምነቶች በመጡበት በተዘጋጁበት ጉዳይ ላይ ሐሳብ እንዳይሰጡ ማድረግ የሚችልበት ምንም አይነት ምክንያት ግራውንድ የለም ስልህ የለም ምክንያቱም እኔም በሲሳይ ቦታ በሆን የማደርገው ከዚህ ቢብስ እንጂ የሚያንስ አይደለም እንደ እግዚአብሔር ቃል ነው ነገሮችን ያረኩ ያለው ባለፈውም ሲሳይ ቤት ሄጄ አጽናንቻለሁ ዛሬም ሲሳይ ቤት ሄጄ ማጽናናት አለብኝ እግዚአብሔር ቃል ሲናገር ኢሳይያስ 41 ላይ 41 ነው ያልኩት ደግሞ ባለፈው 41 ብለሃል ብለው ጥቅሱን ተሳስተሃል ሲሉ ነበር ኢሳይያስ 41 ላይ ምን ይላል አጽናኑ ህዝቤን አጽናኑ በዛ ምክንያት እንጂ ካንተ ጋርም ኦሬዲ ቀን 9 ሰዓት 10 ሰዓት ላይ ምናምን ይቅርታ ተባብለን ፈተናል አይ እውነት ነው እና ምናልባት ያንን ያየውን ቪዲዮ እሱ እንትን ብሎ ሊሆን ይችላል ግን ደግሞ ቢያንስ ለኔ ስትል ሶሪ በጣም አጥፍቻለሁ በጣም ይቅርታ ምናልባት ያን ንግግሬን ባለቤት ብታየው ልጆቼ ቢያዩት ምን ያህል ሊሰማቸው እንደሚችል አውቃለሁ እኔ ራሴ ስላለኝ እና ትንሽ አንተ ላይ ጫና አሳድሬያለሁና በጣም ወንድሜ በጣም ይቅርታ አድርግልኝ በጣም ሶሪ በጣም በቃ በእግዚአብሔር ስም ይቅርታ ጠይቃለሁ ያንተ የሆኑትን ሁሉ ምናልባት ባንተ ንግግር ባንተን እንደዛ በተናገርኩበት ሰዓት ያንተን የሚወዱን ቅርብ የሆኑትን ሰዎችን ሁሉ ስላስከፋው እነሱንም ሁሉ በጌታ ስም ይቅርታ ጠይቃለሁ ሲስ በጣም ወዳለሁ አመሰግናለሁ ትንሽ ራሴን ስላመመኝ ያው ግባ ስትለኝና ስትለኝ ነው የመጣው ያው በጣም በድያለሁ በጣም ሶሪ በጣም ይቅርታ ወንድሜ በቃ ሶሪ ሌላ ምንም ምለ ነገር የለም እሺ ወንድሜ ተባረክ እሺ አድሉ የኔ ትላንትና ይቅርታን ተቀብያለሁ ካንተ ማፍጽ ማለት ኦሬዲ ሆም ብለኔን ለማጥቃት እንትን ለማት ብለ ከመጀመሪያው እንደዛ ተናግረኳል ብዬ አላምንም እንደዛ እኔ ኢቭን ላይክ ለምሳሌ አንተ በነገር ይወለ ይቅርታ ጠይቃል አሁን ይቅርታ አልጠየቀውንም ኬኩ ራሱ ቢያገኘኝ የምር እንደዛ ያረጋል ብዬ ማምን አይነሱ አይደለም እኔ እንደዛ አላምንም ሰዎች ተናደው በሆነ ወቅት ላይ በንዴታቸው ወቅት ላይ ያልሆነ ንግግር ይናገራሉ ያልሆነ ኮሜንቶችን ይጽፋሉ ያልሆነ ነገሮችን ያደርጋሉ እና ከዛ አንፃር ነው ሞዝዶ እንጂ የእውነት እኔ ድሉ ቢያገኘኝ እንደዛ ያረጋል ብዬ አላምንም ሰዎች እኔም እንዳንተ ሰው ነኝ ብናደድ ካንተ ከፋና የባሰ ነገር ልናገር ይችላል እንደ የድሉ ይሻላል በሚያስብልኩ ልናገር ይችላል እና በዛ መልኩ ነው የወሰድኩት ድሉ በጣም ቴንኪው እግዚአብሔር ያክብር ደውለልኛል ደውለ ይቅርታ ጠይቀኛል ለጽቅደም ያዩ ሰዎች አንዳንዶች ጽፎልኛል ተብሏሉ ቶታሊ በቃ ያለ ማለት በጣም እንዳዘንክ ነግሮኛል ይሄው እኔ ቴንኪው ድሉ ምንም እሺ አመሰግናለሁ እግዚአብሔር ይስጥልኝ እዚህ ያላችሁ ሁላችሁ ነው በጣም ይቅርታ በጣም ሶሪ አጥፍቻለሁ ሶሪ እንዲያ ማለት አይገባኝም ነበር እንደ ክርስትናም ሳይሆን እንደ ሰው የሆነ ሰው እንደዛ ሊላ ይገባል
ስለዚህ ያው እንደዚህ ነው ልል አልችልም። ሲስ አመሰግናለሁ ይቅርታዬን ስለተቀበልከኝ እግዚአብሔር ይስጥልኝ። ብትችል ደግሞ ለኔ ስትል ምናልባት አሁን ላይ ያለህን የቲክቶክ አገልግሎት ብትቀጥል ደስ ይለኛል። ምናልባት እኔ እንደዛም ስለተናገርኩ ሊሆን ይችላል እንደዚህ አይነት ቪዲዮዎች ምናምን ነገር እየተሰሩ የሚኖሩትና የኔ ነገር ነው አንተንን ሰዎችን ወደዛ ሲስተም ውስጥ የገፋቸው ብዬ አምናለሁ። ከቻልክ ተመለስ። ያው ግን በጣም ይቅርታ በጣም ወንድሜ በጣም ይቅርታ ብያለሁ። አንተም ይቅርታን ስለተቀበልክ አመሰግናለሁ። እግዚአብሔር ይስጥልኝ ወንድም አለ። ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። ቻው ሰላም ዋሉ። እግዚአብሔር እሺ ቴንኪው ደሉዬ ቴንኪው እግዚአብሔር ይስጥ። እኔም ቴንኪው። አሁን በዚህ አጋጣሚ መናገር የምፈልገው አንድ ነገር ነው። የትኛውንም ቤተ እምነት እኔ ሲሳይ የመስደብ የማሰደብ ፍላጎት ኢንቴንሽን አሁንም የለኝም፣ ለዘላለም አይኖረኝም። ኦርቶዶክሳን እህቶቼ፣ ወንድሞቼ፣ ወዳጆቼ፣ ጓደኞቼ፣ ከስተመሮቼ እህቴ ተናግሬያለሁ። እህቴ የኦርቶዶክስ እምነት ተከታይ ናት። ከቤታችን ሁለት እህቶች ናቸው የኦርቶዶክስ እምነት ተከታይ ናቸው። እኔ ወንጌል አማኝ ብሆንም እና እኔ ቤተክርስቲያን የማሰደብ ኔቨር ኤቨር እኔ በባህሪ ራሱ እንትን ያለ በፍጹም ኢቭን እኔ የኔ ሞቶ የኔ መፈክር የኔ እንትን ራሱ ሰዎች የእምነትን ጉዳይ ሲያወሩ በጨዋነት እንዲያወሩ ተከባብረው እንዲያወሩ ወዳጅ እንዲሆኑ ከዛ ውጪ አስረስን ያዩት አስረስዬ እንኳን ኦርቶዶክሳውያን እስልምና ሰዎች እስልምናን ራሱ እንዲሰርቡ አልፈልግም። አሁንም ደግሜ መናገር የምችለው እኔ ከወንጌል አማኞች ጋር ወዳጅ ኬኩ በፍጹም ኬኩ እና በፍጹም ማንንም ነገ ልጆች እኮ ምናልባት ሲያድጉ በራሳቸው ውሳኔ የመረጡትን ቤተ እምነት ፈልገው ተከትለው የሚሄድ መብት አላቸው። እንደዛ ብዬ ማሰብ ሰው ነኝ። እና ኤኒዌ አንዳንድ ሰዎች ኮሜንት በውስጥ ምናምን ጽፉልኝ ሰዎች ያንዳንዱ ኮሜንታቸው እኔ ስቲል ወዳጆቼ ወዳጅ ናቸው። ኦርቶዶክሳን ጓደኞቼ እስቲ ለነሱ ያለኝ ፍቅር አይ ነው እንዴ they are right ጓደኝነት ነው። በቤተ ክርስቲያን ጉዳይ ደግሞ እኔ ለምን እንደዚህ ተባለ ብዬም በዚህም ቅርም አልሰኝም እንትን አይደለም። ግን እኔ ኢንቴንሽናሊ ሆን ብዬ ካልኩሌት አድርጌ ቲክቶክ ላይ በቆየበት ዘመን ሁሉ ኦርቶዶክሳውያን አሰድቤ አላውቅም። ኦርቶዶክሳውያንን ብቻ አይደለም የራሴ ቤተ እምነት ሰዎች በሚከሱኝ ልክ የራሴ ቤተ እምነት ወንጌል አማኞች እንዲሰደቡ አድርጌ አላውቅም። ሰዎች በውይይት ወቅት በተለያየ ወቅት እንደየቤተ እምነቱ ፐርስፔክቲቭ ሊናገሩ ይችላሉ። ይሄ የኛ ትሬንድ ነው። የኛ በቃ ያለንበት የመጣንበት ዕውቀታችን ሙያችን ያደግንበት ሳይኮሎጂካል ሜካፓችን ይሄ ሁሉ ነገር ነው ያለው። እባብ ለእባብ it's okay እኔ ብዙ እና ከምሰርቡኝ ይልቅ በውስጥ ደግሞ በጣም ብዙ ፍቅር ያሳዩኝ ሰዎች አሉ። እግዚአብሔር ምስክሬ ስክሪን ኮሜንታችን ኦርቶዶክሳውያን ብዙ ኦርቶዶክሳውያን እግዚአብሔር ምስክሬ ጌታ ብዙ እንዴ በጣም ብዙ ፍቅር ያሳዩኝ ኦርቶዶክሳውያን አሉ። እና anyway still we love you ኦርቶዶክሳውያን በጣም ነው የምወዳችሁ። ሌሎቹንም በጣም ነው የምወደው። anyway ለዛሬ የሚበቃ መሰለኝ ለአሁኑ። አንተ ኦርቶዶክሳውያን ላትሆን ትችላለህ። አሁን ለምሳሌ ኦርቶዶክሳውያን ማለት የክርስቶስን መንገድ የሚከተሉ የሚሳደቡ ናቸው ብዬ ነው ያለም።
ግራው ሲመት ግራውን ቢመታው ቀኙን የሚሰጥ እንጂ አንዳንዶች ምናልባት መጥተው የሚሰርቡት ኦርቶዶክሳውያንን ይወክላሉ በፍጹም እንትን አለን። ምክንያቱም ኦርቶዶክስ የክርስቶስን መንገድ ነው የምታስተምረው እኮ እንዴ ክርስቶስን ኦርቶዶክስ እኮ የምትሰብከው ክርስቶስን የምትሰብክ እንዴ የክርስቶስን መከራ ሕማማቱን ስቃዩን ግርፋቱን እንዴ ኦርቶዶክስ የምትሰብከው እኮ ክርስቶስን እኮ ነው። ስለዚህ ምናልባት አንዳንድ በኮሜንት መታችሁ የምትሰርቡ ሰዎች የምትምትሉ ሰዎች በፍጹም ክርስቶስ ምስክሬን ኦርቶዶክስ ናችሁ እኔ በፍጹም አላምንም። እግዚአብሔር ምስክሬን ጌታ ምስክሬን ወይ ቄዳር ኦርቶዶክስን ድጋሚ ወቋት ተጠመቁ የሆነ ነገር ሆኖ እንጂ በፍጹም ምክንያቱም ኦርቶዶክስ ቀጥተኛው መንገድ የክርስቶስን መንገድ ነው የምትከተለው ክርስቶስን ነው የምትሰብከው የክርስቶስን ፈለግ ነው የምትከተለው ክርስቶስን ነው ፕሮሞት የምታደርገው እና እኔ እንደዛ ብዬ በፍጹም የምትሰዱ ሰዎች እኔ በፍጹም ኦርቶዶክሳውያን እናንተ አይደላችሁ። እኔም አላቅም ከእንቅልፍ ተነስቼ ነው አሜሪካ ያላችሁ እነዛ ብሎን ታውቃለህ። ኦኬ early ነበረ ማታውን ማለት እንትን ሲባባሉ ሲቀጣጠሩ ነው ሆልዶን ሲቀጣጠሩ ነው ማለት ሲቀጣጠሩ እኔ አላቅም ሆልዶን ዛብ ሲቀጣጠሩ እኔ አላቅም የተቀጣጠሩበት ሰዓት እኛ ተኝተን ነው እኔ ስነሳ ጠዋት ነው ያየው ሜሴጅ ወንድሞች እህቶች ልከውልኛል። ኤርሚም ያ ማስታወቂያ የሰራውን ማን ነው ደሜም የሰራውን ልከውታል። ከተወሰነ ሰዓት 1-2 ሰዓት ቆይቶ ደግሞ ወደ ሲሳይ ቤት እየተዘጋጀው ሰዓት ደርሷል ብዬ ልገባ ስል ዘልደታ ነው ምናምን የሚባል ሰው አለ መሰል ኢትዮጵያ የሚኖር ነው ያላቀውም እና እሱና ደምረው ነገር ሆነው ደግሞ አየው። ከዛ ሲስ ቤት እንደገባው ኦሬዲ ኤርሚም ገብቷል ኦሬዲ ነገሩ ፈራርሷል ማቀው ነገር የለኝም። ኦኬ ሲስ 2 አመት እኛን ሲያስጨፈጭፍ ነበር እዛ ቁጭ ብሎ ያውቃል ምን እንደምን ከአንድ ጊዜም 2-3 ጊዜ በጣም ትልልቅ ነገሮች ፋሲል ከኒ ፕሊስ ሚውት ልታረጋው ይችላል። ዛሬ ሲሳይ ተሳደብ ይወጣል አብራይት አይክል የምታረጊው ነገር ልክ አይደለም። እኔ አላስጨፈጨፍኩም ኦዲዮ ፖይንትሽ ግቢ ኖ ቆይ ያስጨፈጨፍክ ስለዚህ ሲሳይ አንተ ተሳደብክ እያልኩ አይደለም ሆስትነቱን ሰጣቸው መተዋል ሆስት ያረካቸው መተዋል። እሺ አሁን አንዴ ሁላችሁም አንዴ ሚውት አድርጉልኝ አንድ ደቂቃ ብቻ ልናገርና ጨርሼ ልሂድ። ሲስ አንተ አሰደብከን እያልኩ አይደለም አንዴ ዳጊ በጣም ሲስ አንዴ ልንገር አንተ ያሰደብከን ነው እያልኩ አይደለም። አንተ ቤት መተው ግን ኦፕንሊ የፈለጉትን ተናግረው ይሄዳሉ። ዘርግፈት አቃለህ አይቻለው አይደል ቪዲዮ ደርሶኛል አለኝ እጄ ላይ እኮ ዘርግፋቸው ታቃለህ አንዳንድ ሲናገሩ ትገስጻቸዋለህ። ከዛ ውጭ ግን አንተ ቤት እንደ ወንድም ማለት እንደ ማንኛውም ሰው ትገቡ ነበር። አሁን እኮ ዛብሎን ይል ነበር 60% ነው እንጂ ጴንጤነቱ 40% ሊበራል ነው ጉዳዩ አይደለም ለጴንጤዎችም ጉዳዩ አይደለም ለምንም ሲል ነበር። አሁን ከሰከንድ በፊት ሪከርድ አድርጌዋለሁ ባይዘወይ ዝም ብዬ አይደለም። ዛሬ ግን ሲሳይ ሆስት አድርጎ በደምረው ባልመጣበት አትውቀሱት ነው ትልቁ ፕላኔ። ያ ፕሮቴስታንት ነው ጴንጤቆስጤ ነው በጣም እንወደዋለን። ሌላም ነገር ደምረው ለምሳሌ ኤርሚ ቀርቶ ደምረው ቢሆን ሄዶላችሁ ብትናገሩ የሲሳይ ጥፋት ሊሆን አይችልም። ኦኬ ሶስተኛ ነገር ዛብሎን ነው። ዛብሎን በጣም ነው የማዝ ነው በጣም ዛብሎን አይደለም ቆይ ኖ ዛብሎን እየቅድም በተናገረው ነው ኖ ቅድም በተናገረው ነው ሚኪዬ ፋሲል አንዴ ቆይ አንዴ ራይት የሚታርጊ ቆይ አንዴ እሺ በእኛ ፋዘዥ ጥሩ ጉዳዩ ማለት ስላንተ ማታ ስለነበረው ከሲሳይ ጋር ስለነበረው ውይይት ሚኪ በቃት ምንድነው ቆይ ማን ነው እና ከሲሳይ ጋር በነበረው ውይይት ነው ከሲሳይ ቤት በነበረው ውይይት ላይ አሁን እንደ ሚዲየተር ነው የሃይማኖቱን ጉዳይ የትምህርቱን ጉዳይ እንደነገርኳችሁ ነው አይደለም። አሁን የሚመለከተው ጉዳዩ የሚዲየተር ጉዳይ ነው። ሲሶ ሚዲየተር መሆን ሲሳይ መሆን ማድረግ ያለበትን ነገር አድርጎ ነበር ወይስ አላደረገም? ትላንትኛ እንደዚህ ስንባል ነበር ዛሬ እንደዚህ ያደረግን እሱ አይደለም ዋናው ጉዳይ እሱ አግባብ አይደለም። ልክ ነህ ሚኪ። ስለዚህ ሲሳይ ሚዲየተር ለመሆን የመጣበት የሄደበት ርቀት ስህተት ከነበረ ስህተት የሰራበት ነገር ካለ
ሚዲየተር የነበርክበት የሄድክበት መንገድ ስህተት ነው። አይ ስህተት አልነበረም የምትሉ ከሆነ ስህተት አይደለም በሉት። ያው ሲሳይ ቀደም እንደውም እኛ ነበርን ስናወራ የነበረው ሲሳይ ፊት ለፊት አለ። ስህተት የሆነበትን ነገር ንገሩት። ግን ትላንት ቤተክርስቲያናችን ሲሰደብ ነበር። ቤተክርስቲያናችን ሲሰደብ ይሄ አይሰራም። ይሄ ጉዳይ አይሰራም። ትላንትና ስለነበረው የሚዲየተርነት ኃላፊ ተወጣ የተባለበት ኃላፊነት ጉዳይ ነው። ብራይት ያነሳሽው ነገር ከዚህ በፊት የበቀል ጉዳይ ነው የተያያዘው የነበረው የድሮዋን ነው እንደዛ። ታንክ ዩ ሚኪ አስተካክለዋል። እንትን ካልክ ሌላው እኔ ሲስን ጥፋተኛ እያረኩት አይደለም በሚሆነው ሚኪዬ በሚሆነው ካንተ ጋር በጣም ነው መስማማ። ሲስ ምንም አላደረገም። ትናንትና ማድረግ ያለበትን አደረገ፣ ቀጠለ። አንደኛ ኤርሚ አልተሳደበም። ተሳደበ የሚሉት ሪከርድ ያደረጉት ካለ በሰማ ሌላው ሁለተኛው ደግሞ ዛብሎን ነው። በጣም ነው የሚታርግባሽ ቆይ ጨርሼ በቃ ይበቃናል። ምንድነው ልትይብና እንዴ እኔ ሚዩት አድርጉ ስለሚያደርጉ አንዴ ልትይብና እንዴ በቃ ስለዚህ ሳይታወራ ምንድነው ውይይቱ አሁን ሲስ እንዲመልስ ብቻ ነው የምፈልገው። ሲስን የምትጠይቁት ጥያቄ ካለ ሲሳይን ጠይቁት። ትክክል አይደለህም ያላችሁት የምትሉትን ነገር ጥያቄ አንሱለት። እኔ ከዚህ አንፃር ነው እያለ ይመልስላችኋል እኮ እኔ አንዴ ጠይቄ ወርዳለሁ። አንዴ ፋሲል ስትጠይቁት ግን ፉል ሪስፔክት ፈልጋለሁ ለሲሳይ። ምንም ነገር በመጥፎ ንግግር እንዳትናገር። ጥያቄው ብቻ ጠይቁት። የምጠይቀው ነገር እንደ ሃይማኖት ለኛ እንዲያግዝም ኤክስፔክት አላደረግም። ይሄ ውሸት ነው። ውይይቱ ላይ ስለ ሃይማኖት ሳይሆን ውይይቱ ያወያይኝ ግን በዛ ደረጃ እኔ አወያይ ነኝ ብሎ እስካቀረበው ድረስ በዛ ደረጃ ሞክ ሲደረግ ኤርሚያስ አግሬሲቭ ሆኖ ያልሆኑ ነገሮች ሲናገር ተው ማለት ለምን ከበደው? ያ በጣም እኔን አስደብሮኛል። ግን ለምን አደረገ ምናምን ያስደብሮኛል። እንዴት እንዲህ ያደርጋል ነው እኔ ወደ ፋሲሌ የኔን ቤት ውይይቶች ተመልክታ አይተህ ታውቃለህ? ያለው ጀስት ሎንግ ታይም አይ ነበር። አሁን ባላይ እሺ፣ በእንግዲህ በሆነ አጋጣሚ ሰዎች አንድን ቤት እምነት ወይ የኦርቶዶክሳውያን ወይ ወንጌል አማኞች ተመሳሳይ ነገር ሲናገሩ ያው በስብከትም በሆነም ነገር ንግግር መካከል እንደሆነ ሳስቆም ገጥሞ ያውቃል? ስከለክል ሳስቆም እኔ አንድ እንዳወያይ ማለት ነው ማለት በየቤታችን ያለው ነገር ማለት ነው ጀስት ሩድ በዛም በዚህም ሊኖር ይችላል። ግን ያ ሩድ የሆነውን ነገር አንተ ቤት መጥተው አፕላይ ሲደረግ አሁን እኮ እንትን እኮ ነው ፋሲል እኔ ያልኩ ያለው ነገር ለምሳሌ በአንተ ቤት እምነት ውስጥ ሩድ የሆነ ነገር በእኔ ቤት እምነት ውስጥ ለምሳሌ ትክክል ሊሆን ይችላል። አንድ ለምሳሌ አንድ ኦርቶዶክሳዊ ለምሳሌ መጥቶ የናንተ በንግግር መሐከልም በእምነት መሐከልም ሊሆን ይችላል ሉተር ሽንት ቤት ቁጭ ብሎ የጻፈው የሆነ ነገር ሲል አንድ ወንጌል አማኝ ለአንድ ኦርቶዶክሳዊ ምናልባት ቅድም እኔ በድፍረት ነው እንጂ አሰማነስ ለአንድ ኦርቶዶክሳዊ ትክክል ሊሆን ይችላል። ለአንድ ወንጌል አማኝ ግን ይሄ ነገር ትክክል ላይሆን ይችላል። ስለዚህ እነዚህ ንግግሮች ኮመን ለምድናቸው እኔ ኦሬዲ አዳፕት ያደረኳቸው ነገር ስለሆነ በእኔም ቤት ኦርቶዶክሳውያንም በድፍረት ምነግር ነገር ኦሬዲ በእነሱ ቤት እምነት ትክክል ያልሆነ ነገር በእኛ ትክክል የሆነ ነገር ሲናገሩ አስቁሜ ከልክዬ መብታቸው ነስቼ አላውቅም። ወንጌል አማኞችም ሲናገሩ ኖ እናንተ አትናገሩ መብት የላችሁም ብዬ የመከልከል መብት የለኝም። ፋሲል ለዛ እኮ ነው ጥያቄ ካለው ልቀበል። አሁን እኮ ቴንክ ዩ ሲስ አሁን ሲስ ግልጽ ተናገረ። ለዛም ነው እኛው እዚህ ጋር ያንገበገበን ሲስ እንደምናቅ ሲስ ባይዘው ተፈጥሮ መጫወት ነው መሳቅ ነው። ጳውሎስ ራሱ ላይቭ ከፍቶ ከኤርሚ ጋር ቢከራከር ሲስ ከፍቶ ነው የሚስቀው። ምንም ችግር የለበትም። የሲስ ባህሪ ነው ማወቅ አለብን። ግን አሁን እዚህ ትናንትና ያበሳጨ ምንድነው ሲስ እንደዛ የምናውቀው ኦርቶዶክስ በአኬ ነው። አሁን ትልቁ ችግር እዚህ ጋር ልደግምልህ ነው በፊት ለፊት የኛ እምነት የሆነብን ምንድነው የአኬ ኦርቶዶክስ ወንድማችን ለዛው በጣም ዋናው ቲክታክ ላይ አንደኛ ከሚባሉት የሚመራ ያለ በማስተማር አኬ ነው። የሱ ወንድማችን ጓደኛ ሆነ በአኬ ስር ደግሞ ብዙ እህቶች አሉ። በተለይ አረብ ሀገር የቤት ስራ ዕቃ እያጠቡ የሚያገኙ አረ ፋሲል ጨርስ ቆይ ትቀጥላለህ ፋሲለው እኔ ጨርሳን ነበር እያወራ የነበረው ሲሳይ
ጥያቄ ነው ከዛ ትቀጥላለህ አንተ ጥያቄ ብቻ ነው ፋሲሊ አይ በመሃል ጥያቄ ላውራ ሰው ጥያቄ እና ሲስ አሁን ትልቁ ግልጽኛ ያስከፋ ምንድነው መሰለህ ሲሲ አቋራጣኝ ፋሲሊ ቀጥለው ያኬ ጓደኛ አኬ ደግሞ በቲክታክ ላይ አንደኛ ከሚባሉት አስተማሪ የሚቆጠር ሰው ነው የሱ ጓደኛ ነው በዛ ላይ ደግሞ ለአኬ ደግሞ በጣም በታችሁ በጣም ብዙ እህቶች ይከተሉታል ተለይ ምስኪን የገጠረዙ አሜን ብዙ ከተማ ውስጥ የማይሆንም የተለያየ ክፍለ ሀገር የሚሰሩ ማዳም ያዝቻቸው ቃ እየተሸከሙ እና የሚያዙ በጣም ከሱ ጋር ማይገናኝ ነገር አለ እያዳመጡ ማዳም ቤት ያሉ አግምና ምንድናቸው ማዳም ቤት ሁሉም ክርስቲያን አንድ ነው ማዳም ቤት ኖረ እንጀራ ማለት ነው ሲሳይ ቤት ወደ 3000 አለ ዝም ብላ አቦበናት አታሳንሱታ በደነው ማዳም ጋኬ ምናምን ፋሲሊ ቆይ አንዴ ፋሲሊ ካፊነት ቃል ዝም ብሎ ልጅ ታረጋለ እንዴ አቦበ ማዳን ያለን አባቢ ተው እንጂ ፋሲል እንት አይደለም ማዳም ቤት አኬ ምናምን ምን አገናኘውኛ በማርያም አንዴ ቆይ ፋሲሊ እሺ ፋሲሊ አይ ምን ነውራውን እንወቃ በቃ ምንድነው ትልልቆች እኮ ነው ፋሲሊ አንዴ ቆይ በቃ ጓደኛ ናቸው ስላኬ ሲል ሃይማኖቱን ሊቀይርልን ነው ና ኦርቶዶክስ አርጓ አኬ ጓደኛ ነው ብለ ምን አይነት ወሬ ነው ማዳም ምናምን ተከተሉኝ ብሏቸው ነው ሲሳይን የሚከተሉት ምንድነው ይሉንታ እኮ የለም በሃይማኖት በቃ የመሰለኝ ነው አለ ነው የመሰለው ነገር አንተ ካልመሰለ ባልመሰለ ነገር ትተቻለህ እንጂ አኬ ጓደኛ ስለሆነ ማዳም ቤት ያሉሉ ስለሚከተሉ እውነትን ነው ምንድነው እንዴ በልክ እናውራ ምንድነው ትልልቆች እኮ ፋሲል ምን እንትና ምን አጠፋ ሲሳይ ያጠፋውን ነገር መናገር ነው ምንድነው እንዴ ምን ሆነ ነው ዛብሎን ትልልቅ እኮ ነን በቃ አኬ ጓደኛ ሆነ ምን አገባው ስላኬ በትናንቱ ይት ማውራት ነው ፋሲሊ አንተ አንደርስታንድ አረጋ ደጋገምኳ ኖ ፋሲሊ አረና አላረገም እንደዚህ ሲሳይን እኛ የቆጨ ሲሳይ ነገር ያንገበገበን ሲሳይን ብለው ገብቷል ሲሳይ አኬን ብሎ ይመጣል ሲሳይን ብሎ ደግሞ ብዙ ሰዎች ይሄዳሉ እሱ ቤት ትልቁ ችግር ወደሱ ሰውዬው ተረጋጋ በመድኃኒዓለም ቆጨኛ አንገበገበኝ አይደለም ሲሳይ ምን ሰራ በቃ ባደረገው ነገር ምን አጠፋ ለዚህ ቤተክርስቲያን ስለ ጓደኝነት ምናምን አይደለም እንዳማካሪ ምን አጠፋ እንዳወይ ምን አጠፋ ብለ እሱ ላይ ነው እንጂ አኬ ጓደኛ ስለሆነ ማዳም ቤት ያሉ ስለሚከተሉ ማለት ስም ጠሪና አንተ ያጅና አረ እንዳይባልም ነውር ነው እንዴ ትልልቅ ነን ፋሲሊ እዚህ ጋር አንተ ሲያጠፋ ሞክ ሲደረግ እኔ በነገራችን ላይ ፋሲሊ በአንተ ሐሳብ ምናልባት ያው አንተ ጮክ ብለህ ተናገርከው እንጂ እኔ እንትን በብለው ያንተ ሐሳብ ይገዛኛል እኔ መስማማው ሲሳይ ጀስት በመጀመሪያ መታወቅ ያለበት ብዙዎቻችን የረሳ ነው የሚመስለኝ ዛብሎንም የምንረዳው ነገሮች የሚያስታረቁን ነገር ልንገራችሁ ይመስለኛል ብዙ ጊዜ የኛ ኦርቶዶክሳውያን ልጆች እሱ ቤት ስለሚገቡና ሐሳባቸውን እሱ ቤት እንዲገልጹ በተደጋጋሚ በጣም በነፃነት ፍቃድ ስለሚሰጣቸው ተላምደን ሲሳይን ኦርቶዶክስ አድርገን የቆጠርን ሰዎች ብዙዎቻችንን የሚለው ነገር ሊያስማማን ይችላል ብዬ አስባለሁ ብዙዎቻችን በዛን ያክል ደረጃ አስበናል እሱ ሃይማኖት እንዳለ የዘነጋን ብዙ ሰዎች ያለን ይመስለኛል ማለት በቃ ከሃይማኖት የወጣ ሰው ኦርቶዶክስ በቃ ሆኗል ምናም ብለን የቆጠርን ሰዎች አለ ግን ሃይማኖት ነው የሃይማኖቱ መሪዎቹ ናቸው የሃይማኖቶቹ መምህራኖቹ ናቸው በዛ ላይ ሚዲየተር ስለሆነ ተብሎ የሚቀር የሱ ቤተ እምነቶች በመጡበት በተዘጋጁበት ጉዳይ ላይ ሐሳብ እንዳይሰጡ ማድረግ የሚችልበት ምንም አይነት ምክንያት ግራውንድ የለም ስልህ የለም ምክንያቱም እኔም በሲሳይ ቦታ በሆን የማደርገው ከዚህ ቢብስ እንጂ የሚያንስ አይደለም በቃ ፋክት የኔ ኦርቶዶክሳውያን መምህራኖች መተው ፕሮቴስታንቶች ቀርተው አይ በቃ እኔ ሚዲየተር ነኝ ኦርቶዶክስ በሆነም ሚዲየተር ነኝ ግን ሌላ ጊዜ ውይይቱ ተብሏል ልጁ አይመቸኝም ብሏል ብዬ ይሉን ታይዘኝም እምፈልገው የቤተ ክርስቲያኒ ትምህርት የነሱ ትምህርት እንዲጋለጥ የስተት ትምህርታቸው እንዲጋለጥ የኔ ትክክለኛው ብዬ ማምነው ትምህርት ደግሞ በስነ ስርዓት ለመጡት
4000 ሰዎች እንዲዳረስ ነው የምፈልገው። ፋክቱንማ ወደኋላ ምንም ቢሆን ምን እኔ ምን አይነት ፍርደ ገምድል ካልሆንም በስተቀር እኔ ላደርገው እኔ ሳደርገው የምትደሰቱበትን ወይንም ኦርቶዶክሳዊ ወንድም ሚዲየተር የሆነ ሰው ሲያደርግ የምትደሰትበትን ሌላው ሲያደርገው ግን ልትከፋ ከቻልክ ጀስት በቃ የሆነ ነገርማ አለ ማለት ነው። ምንም ማለት በቃ ጓደኛዬ ይሁን እኔ በጣም ሚሳሳልኝ ወንድሜ ይሁን ሲሳይ ያክብረኝ በጣም ሪስፔክት ይስጠኝ ግን ላሳይ የምመጣው ሁሉ ጊዜም በሃይማኖቴ ጉዳይ ግን አልደራደረም። በሃይማኖቴ ጉዳይ ግን መቼም በሆነ አልደራደረም። የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ እንዲሰጥ ብቻ ነው የምፈልገው። እንዴ ሲሳይ ሚዲየተር ሆነ ማለት ኦርቶዶክስ ሆነ ማለት አይደለም። የብዙዎቻችን የተንሸዋረረ አመለካከት ይመስለኛል። ሚኪያስ ሚዲየተር ሆነ ማለት ጴንጤ ሆነ ማለት አይደለም። ስለዚህ ነገ እኔ ሚዲየተር ሆኜ ባደረኩት ነገር ላይ ነገ ኦርቶዶክሳዊ መምህራኖች የኔ ቤት ገብተው በቃ እነሱ ከወጡ በኋላ እንኳን ገብተው በነበረው ትምህርት ላይ ሐሳብ ቢሰጡ ትምህርት ቢሰጡ ጴንጤዎች ቢናደዱ የራሱ ጉዳይ ነው ብለው እግዚአብሔር ምስክሬ ነው አልሰማውም። ዳጊ ተናደደ፣ ጴንጤዎች ተናደዱ። እኔ ምን አገባኝ? የምፈልገው የኔ ትምህርት እንዲሰጥ ነው። ትምህርት እንዲነገር ነው። የሌላው ስተት እንዲታይ ነው የምፈልገው። እኔ በዚህ በፋሲልና ሐሳብ በደንብ አግሪ አድርጌ ስማማለሁ። ሚኪ በእሱ አንግል ማየት እኛ የተሳሳትነውን ስህተት በሲሳይ ማቃናት አይቻልም። እድል ስጠን። ቆይ እኔ የተሳሳትኩትን ስህተት እኔ ነኝ የምወስደው። ቆይ ለጆሲ ነው ያልኩት ደግሞ ለጆሲ ነው የምሰጠው። ጆሲዬ ላንተ ልስጥ። አረ አንቀድሞ ከመጣ ሲሳይን አስገባዋል። ቴንኪው ሚኪዬ። ምናልባት እኔም ብታስቀድመኝ ኖሮ እንትኑ ለየት ሊል ይችላል ብዬ አስባለሁ። እና ምንድነው መሰለህ አሁን እየተደረገ ያለው ከተማ ውስጥ ድብን ያለ በሽታ የወረርሽኝ ገብቶ 10,000 ሰዎች በጉንፋን በተያዙበት አንድ ተጨማሪ ሰው ሲያዝ እንዴት ጉንፋን ይዘዋል አይነት ኮንቨርሴሽን ያለው መታየት ያለበት በዚህ በክርስቲያን አስተምሮ ላይ ወረርሽኝ ገብቷል ብዬ ነው ማምነው። ነው ምንድነው የአስተምሮ ችግር አለ ብዬ አስባለሁ። ቅድምም ዘወይ ስብከት ሳይሆን ብሽሽቅ ነው ያለው ብዬ ነው የማስበው። ስለዚህ አሁን ሲሳይ ቤት የተካሄደው አስተምህሮ ነው ችግሩ አይደል? ያ አስተምህሮ አለ ወይ እዚህ ሚዲያ ላይ ወይም ሶሻል ሚዲያ ውስጥ በብዛት አለ ወይስ የለም ነው። ከዛ ደግሞ ትክክል ነው አይደለም ነው። ከዚህ በፊት እየተደረገ የነበረው አስተምህሮ አንድ ቤት ተጨማሪ ተደረገ አልተደረገ ለውጥ የለውም። እከሌ ቤት ስለተደረገ እንደዛ አይደለም። በአጠቃላይ ግን ለኔ የሚታየኝ አስተማሪዎች አሳጥማጆች ናቸው። አሳጥማጆች እንዴት አሳ እንደሚጠመድ ጠፍቶባቸዋል ብዬ አስባለሁ። እስቲ መቼ ነው እነዚህ አግሬሲቭ የሆኑ አጥማጆች መቼ ነው ወደ አሳ ያጠመዱት ብሎ ተከታዮቻቸው መመዘን አለባቸው ብዬ አስባለሁ። ተከታዮቻቸው አሳ እንዴት ነው ያጠመድክ ነው ወይ ብለን ያንዳንዳችን መሪዎች አስተማሪዎቻችንን መጠየቅ አለብን። ከተማው በሙሉ ወረርሽኝ በበላበት የአንድን ሰው ጉንፋን መያዝ ወይም የአንድን ሰው ተጨማሪ በሽታ መያዝ እንደ ቢግ ዲል ብናወራው በሽታውን ኮንትሮል ማድረግ አይደለም። ስለዚህ ቶፒኩ መሆን ያለበት ሲሳይ ቤት የተማረው አስተምሮ ትክክል ነው ወይ? እኛስ ቤት አለ ወይ? እንደዚህስ መቀጠል አለብን ወይ? ዋትስ አወር ፖይንት? እኛ የእግዚአብሔርን ቃል እዚህ ጋር እየተናገርን ያለ ነው ለምንድን ነው? እርስ በራሳችን ለመበሻሸቅ ለመቀጣጠል ነው ወይስ እርስ በራሳችን ተማምረን ወደ እግዚአብሔር መንገድ ለመግባት ነው? ወደ እግዚአብሔር ቤት ለመግባት ነው? ለድህነት ነው ወይ የምናስተምረው? ይሄ መመርመር አለበት ብዬ አስባለሁ። ለዛቸውን ያስተካክሉ። ይሄ ነው እዚህ ላይ ነው ሜን ፖይንቱ። ይሄን ያህል ሰው ከተሰበሰበ አይቀር ፕሮዳክቲቭ ቢሆንና
የሆነ ነጥብ ይዞ ቢሄድ ሰው ደስ ይለኛል። አዚያ ግለሰቦች ላይ የሚደረጉ ኮንቨርሴሽኖች ብዙም ለውጥ ያመጣሉ ብዬ አላስብም። እና እባካችሁ ክርስቲያኖች ከየትም ሳይድ ሆኑ ስትሰብኩ፣ በተለይ ሰባኪያን ስትሰብኩ አንደበታችሁ ምንድነው? ዋትስ ዘ ፖይንት? ኦልቲሜት ጎላችሁ ምንድነው? ለእግዚአብሔር ጠበቃ ይፈልጋል አይደለም እኮ። ለእግዚአብሔር እኮ ጠበቃ የምትሆኑት እኮ ነፍሳትን ስታድኑ ነው፣ ሶሎችን ስታድኑ እኮ ነው። አሁን በዚህ ሆናችሁ አግሬሲቭ በሆነ ቶን በምታወሩበት ሰዓት ሶሎች እየዳኑ ወይ? እባካችሁ በዚህን መርሙሩት። ይሄን ነው መሆን ያለበት። ሚኪ የኮንቨርሴሽን ነው ብዬ ነው የማስበው። ቴንክ ዩ። እሺ አመሰግናለሁ ወንድም አለ ሚኪ ወይ አቢሲኒያ። እሺ አይ ሐሳቤን ሰጥቼ ልውረድ ማለት ድንገት ሌሎች ሰዎች ካሉ እኔ ማን አስወጣ አላወኩኝም። እግዚአብሔር በሚያወጣው ራሴን የወጣሁት እንድታስገባ ራሴን የወጣሁት ሚኪ። እሺ አመሰግናለሁ የኔ ትኩንድም ሚኪ እንትን ሐሳቤን ልግለጥ። ምን መሰለክ አሁን ጥፋተኛ ነው ጥፋተኛ አይደለም ለማለት ሳይሆን እኔ ማለት የምፈልገው በመጀመሪያ ሲሳይ ማን ነው? ጴንጤ ነው፣ ፕሮቴስታንት ነው። ፕሮቴስታንት መሆኑ መታወቅ አለበት። ስለዚህ ፕሮቴስታንት ቤት የሚነገረው ሁሉ እሱ ቤት የሚነገራል ማለት ነው። ይሄ ሪል የሆነ ነገር ስለሆነ ማለት ነው። ግን እንደ አወያይ ግን ከዛም ከዚህም ሚዲየተር ሆኜ አወያይ ያለው ካለ አንድ ሰው ከቀረ ማወያየት አለበት ብዬ አላስብም። ኖርማሊ ሊሰጥ ይችላል፣ መብቱ ነው፣ ይችላል። የሚከለከል ስላልሆነ ማለት ቤቱ እምነቱ ስለሆነ። ነገር ግን በደንብ ልንረዳ የሚገባው ሲሳይ በክርስቲያኖች ስለሚወደድ ክርስቲያኖች እሱ ጋር ስለሚገቡ እኛ ክርስቲያን ስንል ኦርቶዶክስ ተዋህዶ በወንድሞቻችን በዛ ስለሚገቡ ሰዎች ክርስቲያኖች እህቶቻችን ወንድሞቻችን ስለሚገቡ በዛ ማንን አውቀውታል? ሲሳይ ታውቋል ማለት ነው። በወንድሞቻችን ገብቶካል። ስለዚህ ፌር የሆነ ነገር ይሰራል ተብሎ ነበር። ኦሬዲ በዛን ሰዓት አልሰራም ማለት እሱ ጋር ባይሆንም እኮ ቤታቸውን ከፍተው እኮ እነዛ ሰዎች ብዙ ነገር ያደርጋሉ፣ ይታወቃል እኮ ለምን ግብራቸው ስለሆነ ማለት ነው። ያንን ነገር ደግሞ ተው ብለምተ በትምህርት ዲፌንድ ነው። ቤቱን ከዘጋ ደግሞ ምንም ትለቀዋለህ። አቢሲኒያዬ ሃይማኖትን አትስበክ ነው የምታምንበትን አትስበክ። ሚዲየተር ስለሆነ የምታምንበት ትምህርት ነው እንዲሰበክ አይባልም። አይ እኔ እኮ እያልኩ አይደለም፣ ይሰብካል እኮ እያልኩ እኮ ነው። ይሰብካል። እኔ እኮ እያልኩ እኮ መጀመሪያ መታወቅ ያለበት ጴንጤ ነው እኮ። ጥፋቱ ምንድነው ነው? አጥፍቷል ነው አቢሲኒ? አይ እኔ ጥፋቱ እዛ ጋር ምን መሰለክ፣ አንድ ሞክስ ያደርጉ አይ ኖርማሊ ያ ሰው ቀርቷል። ሲጀመር መጀመሪያም ውይይቱ መደረግ የሌለበት ውይይት ነው። ተረዳኸኝ? መጠራት የሌለበት ውይይት ተጠርቷል። ተነግሮት ተመክሮት ወንድማችን ነው ተመልሷል። ከተመለሰ በኋላ ከሰማ በኋላ ያንን ነገር ምን ማድረግ ነበረበት? ማቆም ነበረበት። ነገር ግን ፕሮቴስታንት ውስጥ ሃይማኖት ውስጥ ስላለ አድርጎታል። ስለዚህ ልንነቅፎ አይገባም ነው እያልኩ ያለሁት። ነገር ግን እኔ ማስተላለፍ የምፈልገው ሲሳይ ቤት ከዚህ በኋላ ኦርቶዶክስ ክርስቲያን የሆኑ ሰዎች ገብቶ መማማርም ሆነ ገብቶ የሆነ ነገር ማድረግ ይሄ ነገር እንደሚፈጠር እያወቁ ህሊናቸውን እንደዚህ አይነት ነገር እንደሚከሰት እያወቁ አለመሄድ ነው በቃ። ሌላ ነገር የለም እኮ አለመሄድ ማለት ነው። ወንድሞች ለምን ምክንያቱ ጥሩ ለምን ድጋሚም እንደዚህ አይነት ነገር መፈጠሩ ስለማይቀር ሞክ ማድረጉ ስለማይቀር በቃ ሌላ ነገር የለውም እኮ ወንድሞቻችን ወይ ሞክ ማድረጉ ስለማይቀር ማለት ነው። ወይ እንደዛ ነው ማምነው። ስለዚህ እንደዚህ አይነት ነገር እንዳይፈጠር መሄድ የለበትም ማለት ነው። ለምን ራሱን ያሳምማል? ሄዶስ ለምን ራሱን ያሳምማል? ሞክ ያደረገበት ነገር እሱ መስተካከል የሚችላል አይደለም። በቀጣይ የሚስተካከል ነገሮች ሊሆኑ አይችሉም። ሞክ ያደረገባቸው ነገሮች ካመነበት ኦኬ አጥፍቻለሁ ብሎ ይቅርታ ብሎ ከተመለሰ ካመነበት እንደ ሚዲየተር ካመነበት ካልሆነ ግን መስማቱ ቁጭ ብሎ እሱ ጋር ሄዶ መስማቱ ትርጉም የለውም። ራስን ጭንቅላትን ከማቆሸሽ ውጪ ማለት ነው። ለዚህ እንደዛ ነው ወንድሜ። በጣም አመሰግናለሁ። ባይገባ ወንድሞቻችንም ይሄንን ሐሳብ ግን ተግባራዊ ቢያደርጉት ጥሩ ነው ብዬ አስባለሁ። እሱን
እንደዚህ ሊያወጡት የቻሉት እሱም እኮ እየተሳለቀ ሞክ ያደረገው እኮ በማን ነው? በወንድሞቻችን ስለሆነ ማለት ነው። አለቀ። ኦኬ ወንድሞቻችን ላይ ሞክ አድርጓል የሚል ሐሳብ ነው ያለ አንተ? ኖ ወንድሞቻችን ላይ አይደለም። ወንድሞቻችን እሱን ያሳወቁት ወንድሞቻችን ናቸው። ሞክ እያደረገ ያለውማ በቤተክርስቲያናችን ላይ ነው። አዎ እሺ እኔ ግን ቢያንስ ይሄድች የኛን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርትን እንዲያስተምሩ የፈቀደላቸው ሰዎች ቤቱን በነፃነት ቢያንስ እሱ ቤት ሄደው እንዲያስተምሩ እኔ እንኳን በዛን ያክል ደረጃ አልፈቅድም እንደሆነ እንኳን ግን ቤቱን በነፃነት ፈቅዶላቸው የኛ ልጆች የኛ መምህር የምንላቸው ሰዎች ሐሳባቸው እንዲሰጡ ኢቭን የራሱን ቤተ እምነት እንኳን ሲወቅሱት የነበረ ሲወቀስ የነበረ ልጅ ጀስት ሚዲየተሩን ተብሎ ለዛውም በግድ ተገዶ ኢን ሴንስ በቃ እንዲሆን በሱ ቤት የሁለቱም ፈቃድ ሆኖ ጀስት አሁን ያልካቸው ነገሮች ባይፈጠሩ ደስ ይለኝ ነበር ሞክ ማድረጉ ምናምን ነገር ከዛ ባለፈ ግን በቤቱ ሃይማኖትን አሰድቧል በቤቱ የኔ ሃይማኖት እንዲቋሽሽ አስደርጓል ምናምን የሚለው ግን እውነት ለመናገር ሚዛን የሚደፋ አይደለም ውሃ የሚደፋ አይደለም ምክንያቱም እነሱ እምነታቸው እንደዛ ነው የሚያምኑት ያንተ እምነት ትክክለኛ እምነት ነው ብለው አያምኑ ልክኛ የነሱ እምነት ትክክለኛ እምነት ነው ብለን ስለማናምን ማለት ነው ሚዲየተሩንልኝ ብለኸው ሚዲየተሩ የሚሆንልህን አካል ግን እንትን ነው እና በዛ አይን ነው ማየው ግን ደግሞ በየትኛውም ቤተ እምነት በእኛም ቢሆን በፕሮቴስታንቱም ቢሆን በምንም አይነት ሚዛንና መመዘኛ የትኛውን ቤተ እምነት ማንም ሰው ይስደብ የሚል እምነትም አቋምም አመለካከትም ስብዕናም የለኝም በፍጹም ጸያፍ ነው ቢቻል ወንጌልህን የምታምንበትን ትምህርት በቻልከው አቅም ማስተማር ነው ከዛ ባለፈ ግን እኔ የፕሮቴስታንትን ትምህርት ያጋንንት ትምህርት ብዬ መቼም እነሱ ጋር ምርቃት ነው አሜን ብለው ይቀበሉናል ብሎ ማሰብ ግን ፍጹም ስህተት ነው ስለዚህ እነሱ ደግሞ የኛን በሌላ መልኩ ቢናገሩ እኛን እናገር እነገዳ ይናገሩ ማለት ግን አንችል ይሄ ፋክትን አለበለዚያ አንድ አይነት እምነት ኖሮን አንድ አይነት አስተሳሰብ ኖሮን አንድ ቤተ እምነት ውስጥ ቁጭ ብለን በተማማርን ነበር እግዚአብሔርን ሁሉ ጊዜ ባመለክን ነበር ግን ያስተምሮም የትምህርትም የእምነትም የሃይማኖትም የሁሉ ነገር ፍጹም ልዩነት አለ ስለዚህ ያ ልዩነታችንን ይዘን ነው የምንጓዘው ትህትና ያስፈልገናል መከባበር ያስፈልገናል አዎ ቢያንስ ሃይማኖታችንን ለማስተማር የሰው ሃይማኖት መንካት የለብንም መልካም ያስደስተኛል ትክክል ነው ከዛ ያለፈ ግን ሌሎች ነገሮች እኔ ኦርቶዶክስ ሆኜ የኦርቶዶክስን ትምህርት ለምን ታስተምራለህ ሊለኝ የሚችል የትኛውም አካል ግን ሊኖር አይችልም ነው ዋናው ነገር ሲሳይ ግን እንደዚህ አንዳንድ ነገሮች ማስተካከል ያለባቸው ነገሮች የተነሱ ነገር ሞክ ማድረግ እንደው በቃ ልጁን አትንኩት ከሱ ጋር የተያያዘ ነገሮች ምናም ብሎ በቃ ፕሮግራሙ ቀርቷል ምናምን የሚሉት ነገሮችን እሱን ነገሮች አስቀድሞ ማድረግ ይኖርበት ነበር ትክክል ነው ግን ደግሞ በቃ ኦሬዲ በትምህርቱ ጉዳይ ግን በመምህራኖቹ ጉዳይ ግን አታስተምር ማለት ግን አንችልም ለምን ቤት ገብተው አስተማሩ ለምን ቤት ገብተው የኛን የኦርቶዶክስን ትምህርት እንዲተቹ ስለምን ፈቀድክላቸው is protestant is not orthodox እኔ ኦርቶዶክስ ነኝ እንድትተች ነው መፈቅድልህ አይገርምም የፕሮቴስታንት ትምህርት በቤቴ ስለዚህ ያንን ነው አንዳንድ ደቂቃ የተወሰኑ ሰዎች ልስጥና ልጨርስ እንትን ካላችሁ ትክክል የተለየ ሐሳብ ካለ ብቻ ነው የተለየ እዚሁ ላይ ተሳስቷል ወይ ትክክል ነው ብሎ የሚያስብ ግን የተለየ ሐሳብ ያለው ሰው
ለዳጊ ስጠው ሚኪ እሱ አልተናገረም እስካሁን እና ይሰማል ይሰማል ቤተሰቦች ትሰማለህ ዳጊ ይቀጥል እስካሁን ተሰማኝ ፓስተር ይድገም ይችላል አልሰማሁሽም ተቋርጦ ነበር ነው ፓስተር አይደለም ዛብሎነረስ እኔ ፓስተር አይደለም ዳጊ እንዲናገር ፈልጌ ነው ዳጊ አለ ይፈቀድልኝ ብዬ ነው ዝም ብዬ እንትን ከመል እሱ ሲፈቅድልኝ ከፍታለሁ እሺ የእንትናም ብቻ ነው እሺ የሲሳይን ስህተት የሆነው ወይ ትክክል ነው በእንትኑ በሚዲየተሩ ጉዳይ ላይ ካለ ሐሳብ ዳጊ እሺ ላውራ ሚኪ ሰማለው ሚኪ ዳጊ የሚኪ ነው የማይሰማው እንጂ ሰምተዋል እኮ አጥቅ ኔትወርክ መሰለ ሚኪ ሰማለው አዎ ተሰማለህ ዳጊ እኔ ጋር በጣም እየተቆራረጠ ነው ኮፒ ሊንክ ብታረጉት ቢሰዎች አሪፍ ነበር ግን እየተቆራረጠ ነው ዳጊ ቀጥል ጥያቄ እንትን በውይይቱ ላይ እሺ የመጀመሪያ ሚኪ ከአንተ ጋር ስለመጣው ደስ ብሎኛል እንግዲህ የቤተን አሰራር ስለማውቅ እንደዚህ አርግ ብዬ መንገር እንኳን አልችልም ግን በተለመደው ምንድነው ቀድሞ የገባ ሰው ቀድመ እድል ብትሰጥ ጥሩ ነበር ከኔ በኋላ ወደ 3 ሰዎች እድል ሰጥተሃል ያው እንግዲህ ባንተ ቤት እኔ ማዘዝ ስለማልችል መታዘብ ብቻ ነው እኛ ቤት ግን ስትመጣ ያው እንዳገባብህ እድል እንሰጣለን ችግር የለውም እንደዛ ከሆነ አሰራሩ ማለት ነው እሺ እንቀጥል ሌላው በተነሳው ሐሳብ ላይ ብቻ አልነበርም ሲወራ የነበረው የተለያዩ ሐሳቦች ሲነሱ ነበር እሱም ደግሞ ያንተ ቤት ስለሆነ እንግዲህ የተለያየ መብት ሰጥተሃል ለየሰው አንዱ ከእርስ በርስ የሚወቃቀስበት እድል ሰጥተሃል እሱም አያገባኝም እሺ ወደ ራሴ ልቀጥል ያው እኔ እንደ እግዚአብሔር ቃል ነው ነገሮችን ያረኩ ያለው ባለፈውም ሲሳይ ቤት ሄጄ አጽናንቻለሁ ዛሬም ሲሳይ ቤት ሄጄ ማጽናናት አለብኝ እግዚአብሔር ቃል ሲናገር ኢሳይያስ 41 ላይ 41 ነው ያልኩት ደግሞ ባለፈው 41 ብለሃል ብለው ጥቅሱን ተሳስተሃል ሲሉ ነበር ኢሳይያስ 41 ላይ ምን ይላል አጽናኑ ህዝቤን አጽናኑ ወደ እሱ ትገባለህ ወይ እና ሲሳይ ጋር ሄጄ ባለፈው ይሄንኑ ነው መከርኩት እና አቤት ማውራት ይፈልገ ሰው አለ ፋሲሌ አሁን የሲሳይ ዳኝነት አንድ ዛብሎ ነው የሲሳይ ርዕሳችን ማለት ነው አዝ እንደ ፕሮቴስታንት ሲሳይን መደገፍ ትችላለህ ምንም ነገር ማድረግ አው ደግፌ ነው ማወራው ፋሲሌ ቴንክ ዩ አመሰግናለሁ ያውለ ፈርዘር እንዳትሄድ ይሰማል አለው ቤተሰቦች